ትዝታ ዘአራዳ ተወርዋሪ ኮከብ የደረሰው ቦታ የጨለመ ምድር አይታይም ነበር። ጨለማ ተወርዋሪ ኮከብ የደረሰው ቦታ የጨለመ ምድር አይታይም ነበር። ጨለማ አካል ገዝቶ ይዳሰስ ነበር በየቦታው ገብቶ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያቅለት ተፍቶ ሚስጥሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናቀው ሰማይ ነበረ በይፋ። ዮሐንስ አድማሱ። በሀገራችን የሥነ ጽሑፍ ታሪክ ውስጥ በተለይም በሀገራችን የተውኔት ጽሑፍ ታሪክ እጅግ ብዙ አንቱታ የሚሰጠው ስም ያላቸውን ቀኝጌታ ዮፍታሔ ንጉሴን እናነሳለን። ለዚህ ዝግጅት ዋቢ የሆነን ቀኝጌታ ዮፍታሔ አጭር የሕይወቱና የጽሑፉ ታሪክ በሚል በዮሐንስ አድማሱ ተዘጋጅቶ በዮናስ አድማሱ ተሰናኝቶ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው መጽሐፍ ነው። ዮሐንስ አድማሱ በሕይወት ሳለ ስለ ዮፍታሔ ንጉሴ ብዙ ጥናት አድርጓል። ሳያሳትመው ያለፈውን ጥናቱን ወንድሙ ዮናስ አድማሱ አሰናድተውና አሰናኝተው እሳቸውም ከማለፋቸው በፊት ለማተሚያ ቤት አብቅተውታል። ይህ ቀኝጌታ ዮፍታሔ ንጉሴ አጭር የሕይወቱና የጽሑፉ ታሪክ የሚሰኘው የዮሐንስ አድማሱን መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ አሳትሞት ለንባብ በቅቷል። አዲስ አበባ ዩኒቨርሲቲ ፕሬስን የመጽሐፉን አሰናኝ ዮናስ አድማሱን እና መጽሐፉን በማሰናዳት ዕድሜውን የፈጀውን ዮሐንስ አድማሱን አብልጠን በማመስገን ባለቅኔውንና ጸሐፌ ተውኔቱን ዮፍታሔ ንጉሴን ልደተ ሰሞን ምክንያት በማድረግ ጥቂት እናነሳሳቸዋለን። በዚህ ክፍል የቀረበው የተገኘው ከቄሰ ገበዝ መንበሩ ጌታውን ነው ይላል ዮሐንስ አድማሱ። ቄሰ ገበዝ መንበሩ ኤልያሴ ሲሆኑ ለዮፍታሔ ንጉሴም የተቋጥሮ ዝምድና አላቸው። በዕድሜም የዮፍታሔ ወንድም ያያሌው ንጉሴ እኩያ ናቸው። መንፈሳዊ ትምህርታቸውንም የቀሰሙት ተወልደው ባደጉበት በኖሩበት በኤልያስ ነው። ማለፊያ ባለቅኔ ናቸው። ቄሰ ገበዝ መንበሩን አግኝቼ ያነጋገርኳቸው ያውም በአጋጣሚ ግን የሚያስደንቅ ብዙ ረብ ጥቅም ያስገኘ አጋጣሚ ነው። አንድ ጊዜ ብቻ ነው። ከዚያ ወዲህም ብዙ ጊዜ ላነጋግራቸው ወድ ነበር። ነገር ግን ሥራዬ ባለሙያ እርሻ ኮሌጅ ስለሆነ እንደ ልቤም ወደ አዲስ አበባ መመላለሱ ስላልሆነልኝ የተመኘሁትን ያህል ላነጋግራቸው አልቻልሁም። ያገኘኋቸው መንበረ ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስን ስለ ዮፍታሔ ንጉሴ አንዳንድ ጥያቄ ለመጠየቅ ሄጄ ነው። ቅዱስነታቸውንም አንዳንድ ጥያቄ ሲጠይቅ ቄሰ ገበዝ መንበሩን አነጋግሩት ብለው እኔንና ከእኔ ጋር የነበሩትን ሰዎች ጠቁመውን ነበር። እንደ አጋጣሚ ይህን በተባልንበት ዕለት የ964 ዓ ም ሚያዝያ ወር ቄሰ ገበዝ መንበሩ መንበረ ፓትርያርክ ነበሩ። በዚህ አጋጣሚ አነጋግሬያቸው ከሌላ ሰው ጋር ላገኘው የማልችለውን ፍሬ ነገር ኤልያስ ካልሄድኩ በቀር ለማግኘት በቃው። እዚህ ላይ በተለየ ልጠቀስ የምሻውና የምወደው የቄሰ ገበዝ መንበሩን የአእምሮ ነጻነትና የአስተያየት ስፋት ነው። ከኒሁ ሰው ጋር እንደተዋወቅኩ ግራ ቀኝ ሳልል ስለ ዮፍታሔ ንጉሴ የሕፃንነት የጉርምስና ዘመንና ይህን እያካበበ የሰውየውን የሕይወት ታሪክ የሚመለከቱ ደረቅ ደረቅ ጥያቄዎችን ጠየቅኳቸው። የጠየቅኩትን ሁሉ በክፉ ሳይተረጉሙ ሳይፈሩ ጥያቄውን ሁሉ በየመልኩ በየጥሬው እየተቀበሉ መለሱልኝ። ባጭሩ ቄሰ ገበዝ መንበሩ ዮፍታሔ ንጉሴን በዓይነ ልቦናቸው እያስተዋሉ በቃላት ስዕል ዳግም ፈጠሩልኝ። ወይም ዘይቤውን ትቼ በደረቁ ያቀረቡልኝ እንደ ሰው እንጂ እንደ መልአክ ወይም እንደ ሰይጣን አይደለም። የጭውውታችን ዚቅ እዚህ ላይ ነው። እኔም በዚህ ጥናት አማካይነት ዮፍታሔ ንጉሴን ለአንባቢው ለማቅረብ የሞከርኩት የተቻለኝን ያህል እንደ ሰው ነው። አላግባቡ እንዳይወደስ፣ አለመልኩ እንዳይወቀስ፣ እንደ ግዕዙ እንዲታይ ነው። ይህ ሙከራዬ ተሳክቶልኝ እንደሆነ ከሞላ ጎደል በቄሰ ገበዝ መንበሩና እሳቸውንም በመሰሉ ጥቂት ሰዎች እርዳታ ነው። ሰው በመጠየቅና በማነጋገር ጥናትና ምርመራ የሚያደርጉ ሁሉ የቄሰ ገበዝ መንበሩ ጌታሁንን አይነት ሰው ያጋጥማቸው እያልኩ ጥልቅ የሚሆን ልባዊ ምኞቴን እገልጻለሁ ይላል
ዮሐንስ አድማሱ። ዮፍታሔ ንጉሴ በ1887 ዓ.ም ሚያዝያ 23 ቀን በጎጃም ጠቅላይ ግዛት በደብረ ኤልያስ በተለየ ሙዛ የሚባል ቀበሌ ተወለደ። አባቱ ቄሰ ገበዝ ንጉሴ ወልደ ኢየሱስ፣ እናቱ ወይዘሮ ማዘንጊያ ወልደሄር ይባሉ ነበር። የተወለደውም መስፍኑ ዮፍታሔ ባረፈበት ዕለት ስለነበረ አንድም ነበረ ስለሚባል በስንክሳሩ መሠረት ዮፍታሔ ተባለ። ይህን ስም ያወጡለት የቅኔ መምህሩ የእንታ ገብረ ሥላሴ እንጂ ወላጆቹ አልነበሩም ይባላል። ዮፍታሔ ለእናት ለአባቱ የወንድ መጀመሪያ በመወለድ ግን ሁለተኛ ልጅ መሆኑ ነው። ጡት ያስጣላትና ለእናት አባቱ የባሕር የምትሆነው ትበርህ ናት። እሱም የተወለደው እሷ በተወለደች በሦስተኛው ዓመት ላይ ነበር። ዮፍታሔ በአባቱም በእናቱም ፍጹም የካህን ዘር የካህን ወገን ነበር። አባቱ እስከ 7 ቤት የካህን ዘር፣ እናቱም የካህንም የባላባትም ወገን ነበሩ። ቄሰ ገበዝ ንጉሴና ወይዘሮ ማዘንጊያ ሕጋውያን ነበሩ። የተጋቡትም ሥርዓተ ተክሊል ደርሶላቸው በጥንቱ ሥርዓተ ጋብቻ ነበር። በዚህ ሥርዓት ተጋብተው ነው የወለዱም የከበዱም። 5 ልጆቻቸውም የዚህ ጋብቻ ፍሬ ናቸው። የሁለቱ ባልና ሚስት ዳርም ቢሉ ኑሮ በዘመኑ በነበረው የኑሮ ሁኔታ እጅግ አድርጎ የተደራጀና የተደላደለ ነበረ ይባላል። ቄሰ ገበዝ ንጉሴ ደብረ ኤልያስን እስከ ለተሞታቸው ድረስ አገልግለውታል። ስለ ደብሩም ጉዳይ ደብረ ማርቆስ አዲስ አበባም ድረስ በየጊዜው ለማድረስ እየተመላለሱ አደባባይ ውለዋል። ከጌትነታቸውም በላይ ጠንካራና ቆራጥ፣ ሕይወታቸውን በስልት በመር የሚመሩ ቆፍጣና ወንድ ነበሩ። ከሕጋቸው ከወይዘሮ ማዘንጊያ ጋር በዕድሜም በአስተሳሰብም አይመጣጥኑም ነበር። ወይዘሮ ማዘንጊያ ልጅ እግር፣ ውበት ከደም ግባት ያስተባበሩ ቅብጥብጥ ቆንጆ ነበሩ። ወዘበሬታ የሚያውቁ በዚያውም ልክ የማያርፉ ነበሩ ይባላል። እርግጥ ሁለቱ ባልና ሚስት አብረው በሕይወት በነበሩበት ጊዜ ሕጋቸው እንደተጠበቀ ነበር። ዮፍታሔ የሕፃንነት የልጅነትና የውርዝውና ዘመኑን ያሳለፈው በዚህ ቤት ውስጥ በአባቱ በእናቱ በእህቶቹ ኋላም ልሳሽ መቁረጫ በሚሆነው ወንድሙ ባያሌው በአባቱ ባሮች በመሰሉና በቅመም ተከቦ ነበረ። ምናልባት ከብዙ ዘመን በኋላ ወደ አዲስ አበባ መጥቶ ቆይቶ ከጻፋቸው ቲያትሮች መካከል በአንደኛዋ በአፋጀሽኝ ውስጥ ፈጥሮ ላቀረበው ባሕሪ ላጣው ወሮታ መሠረት የሆነው በሕፃንነቱና በልጅነቱ ወራት ያውቀው የነበረው የአባቱ ባሪያ መሰሉ ንጉሴ ሳይሆን አይቀርም። ዮፍታሔ በቅምጥል ያደገ ቢመስልም ያደገበት ሥርዓት ሰለሞን ገስጾ ለወልድከ እስመ አንተ ገሰጽኮ ኢይመውት ባለው መሠረት ነበር። ሳይርበው ሳይጠማው ሳይበርደው አድጎ ዕድሜው ለትምህርት ሲደርስ መንፈሳዊ ትምህርቱን ጀመረ። ዮፍታሔ የቀለም ትምህርቱን ሲጀምር ዕድሜው ስንት እንደነበረ በቁርጥ ለማጠየቅ አልተቻለም። ከሕፃንነቱ ጀምሮ ልበ ብሩህ እንደነበረ እንኳን የተነገረው የሰማው ቀለም ቀርቶ አልፎ ያጅ ቀለም እንኳ ሳይሻው ሳይፈቅደው ይጠልፈው እንደነበረ በተለይ ኤልያስ በነበረበት ጊዜ የሚያውቁት ሁሉ ይናገራሉ። ወላጆች ልጅ በወለዱ በ4 ዓመት ከ4 ወር ከ4 ቀን ትምህርት እንዲጀምር ያደርጉ ነበር። ይህም ሁናቴ በአንድ በኩል ትምህርት እንዲገባው የተደረገው የአምልኮት ነገርን የያዘ ይመስላል። በሁለተኛው በኩል ግን ሕዝባችን ከዛሬ ይልቅ የትምህርት ፍላጎት በይበልጥ በጥንት ጊዜ እንደነበረው ያጠይቃል። በዚህም ሆነ ወይም በዚያ ትምህርት የሚጀመረው በዚያን ጊዜ በዚህ ዕድሜ በዚህም መልክ ሲሆን ወጣቱ በ7 ዓመቱ ትምህርቱን ይፈጽም ነበረ ማለት ዳዊት ደግሞ ሽልማት ማግኘት ነበረበት። በዚህ ሥርዓት ጀምሮ እንደሆነ ዮፍታሔ ትምህርት ቤት የገባው በ1891 ዓመተ ምህረት ነበር ማለት ነው። ትምህርቱን የጀመረው ከእናት ከአባቱ ከእህቶቹ ከመንደሩ ከሙዛ ሳይለይና ሳይርቅ በችግር ሳይጉላላ የሰው ቤት ሳይገርፈው እዚያው ኤልያስ ሆኖ ነበር። መምህሩም መሪጌታ አደላ ንጉሴ ነበሩ። እሳቸውም በኤልያስ የዜማ መምህር ነበሩ። ዮፍታሔ ፊደል ቆጥሮ ዳዊት ደግሞ ንባብ ተምሮ ማለፊያ አንባቢ ከሆነ በኋላ ጸዋትወ ዜማ ተማረ። የዜማ ትምህርቱንም የተማረው እኒሁ መምህር ዘንድ ነበረ። በሥርዓተ ትምህርቱ መሠረት ጸዋትወ ዜማ የጀመረው ከቅኔ ትምህርት ቤት ከመግባቱ አስቀድሞ ነበር። ምክንያቱም የቅኔ ትምህርት ተራውና ደረጃው ከጸዋትወ ዜማ ቀጥሎ ከትርጓሜ መጻሕፍት አስቀድሞ በጉልምስና ወራት ነው። ቅኔ የንባብና የጸዋትወ ዜማ ደጀን፣ የትርጓሜ መጻሕፍት ፊት አውራሪ ነው። ቅኔን ከጸዋትወ ዜማ በፊት ከትርጓሜ መጻሕፍት በኋላ ለመማር በፍጹም አይቻልም። ይኸውም
ከዘር በፊት ቡቃያ ከባል በፊት ልጅ ይሆናል። ዮፍታሔ የዜማ ትምህርቱን የጀመረው በጾመ ድጓ ሆኖ ይህን ካከናወነ በኋላ ምዕራፍ ተምሯል። ከዚያ በኋላ ነበረ ቅኔ ለመማር ወደ ቅኔ ቤት የእንታ ገብረ ሥላሴ ዘንድ ይሄደው። ዮፍታሔ የጌታ ልጅ ስለነበረ ትምህርት ቤት ከመግባቱ አስቀድሞም ሆነ ከገባም ወዲህ ትምህርቱን ለመቀጸል በቅኔ ተማሪ ላይ ሊደርስ የሚችለው ችግርና መንገላታት እንኳን ይነካው ሲያልፍም አላየው። የቅኔ ተማሪ ጸዋትወ መከራው አያሌ ነበረ ነውም። የቅኔ ትምህርት የትውልድ አገርን ትቶ ጎራ ዙሮ ወንዝ ተሻግሮ ወጥቶ ወርዶ ከውሻ ተከላክሎ ቁራሽ እንጀራ ለምኖ ደውሎና ማቅ ለብሶ ተዋርዶ ተንከራቶ ብዙ ፈተና ተቀብሎ አይመስሉ መስሎ ቀይ የነበረው ጠቁሮ ረጅም የነበረው አጥሮ ተርቦ ተጠምቶ ጸዋትወ መከራውን ሁሉ ታግሶ የሚማሩት የተባሕትዎ ትምህርት ነው። ዮፍታሔ ጸዋትወ መከራ ያልደረሰበት የጌታ ልጅ በመሆኑ ብቻ አልነበረም። አንደኛ ኤልያስ ራሱን የቻለ ደብር በመሆኑ፣ ሁለተኛና ከሁሉም በላይ ደግሞ በቅኔው ዓለም ስመጥር በአፍራሽና በተከታታይ ቅኔም ዝነኛ ዮፍታሔም የአባቱ የቅርብ ወዳጅ የነበሩት የቅኔ መምህር ገብረ ሥላሴ ዘኤልያስ እዚያ ስለነበሩም ጭምር ነው። መምህር ገብረ ሥላሴ እዚያው እያሉ ልጁን ወደ ሌላ የቅኔ መምህር የሚልክ ኤልያሴ ይኖራል ተብሎ አይጠረጠርም። እንዲህ እያለ ይቀጥላል። ቀኝጌታ ዮፍታሔ አጭር የሕይወቱና የጽሑፉ ታሪክ መጽሐፍ። አፋጀሽኝ እልም ያለው ዱር ነው ያንቺማ ልብሽ አፋጀሽኝ መቼም አልታወቀም ጃመምጫሽ በጅ ተመላለሽ። ዮሐንስ አድማሱ በድምፁም ስለ ዮፍታሔ አንድ ጊዜ በሬዲዮ እንዲህ የሚል አስተያየት ሰጥቶ ነበር። የቤተ ክህነት ትምህርቱን ካጠናቀቀ በኋላ በ14 ዓመቱ ወደ አዲስ አበባ ከተማ መጥቶ ልዩ ልዩ ቦታ ሰርቷል። መጀመሪያ ሊጋባ ጽሕፈት ቤት ተቀጥሮ ይሰራ ነበረ። ከዚያም በኋላ በዳግማዊ ምኒልክ ትምህርት ቤትና ቀጥሎም በተፈሪ መኮንን ትምህርት ቤት የአማርኛና የመዝሙር መምህር ሆኖ ሰርቷል። እንግዲህ የዮፍታሔን ንጉሴን ስራ በሁለት ነው የምከፍለው እኔ። አንደኛ በቲያትር በኩል፣ ሁለተኛ በግጥም ወይንም በቅኔ በኩል ነው። በቲያትር በኩል ነገሩን የተመለከትነው እንደሆነ የቲያትር ጥበብ ከ1928 ዓመተ ምህረት በፊት ተጀምሮ ሲስፋፋ ለመጀመሩም ሆነ ለመስፋፋቱ ግንባር ቀደም የምለው የቲያትር ጸሐፊ ዮፍታሔ ንጉሴ ነው። ግንባር ቀደምነቱ ቲያትር በመጻፉ ብቻ አይደለም። የቲያትሮቹን ይዞታዎች በሙሉ ህብረተሰባዊ አድርጓቸዋል። ከሱ ከ28 ዓመተ ምህረት በፊት የነበሩት ቲያትሮች እርግጥ ብዙዎቹ ህብረተሰባዊ ነበር። ነገር ግን የበለጠ ፍችና የበለጠ ጥልቀት ሊሰጣቸው የቻለ ዮፍታሔ ንጉሴ ነው። ፍሬ ነገሩ በቲያትር በኩል የተመለከትነው እንደሆነ ለአማርኛ ስነ ጽሁፍ በተለይ በቲያትር በኩል ህይወትና መልክ የሰጠው ዮፍታሔ ንጉሴ ነው ማለት እንችላለን። ይሄ በቲያትር በኩል ነው። ሰፊ ሀተታ ውስጥ ሊያገባን ይችላል ነገሩ፣ እዚህ ላይ እናቁመው። በግጥም በኩል ዮፍታሔ ንጉሴ በቅርጽ በኩል የተመለከትነው እንደሆነ በስንኝ አሰካኬን በመሳሰለው አዲስ ነገር አመጣ ለማለት አይቻልም። ያንኑ የነበረውን የሰንጎ መገን የወልግጥም ስንኝ ስልት ወስዶ ነው ብዙውን የጻፈው። ነገር ግን ሰውየው በጣም የሚያስደንቀው እና በእኔም ግምት ደግሞ ታላቅና ልዩ ገጣሚ የምለው በዚህ ቅርጽ ውስጥ ሊያስገባ የቻለው ይዞታው ነው። ለምሳሌ በ1929 ዓመተ ምህረት ላይ የጻፈው መዝሙር አለ ድንግል ሀገር ሆይ በሚል አርዕስት። እዚያ ውስጥ ከብዙ ነገር ጋር ነው ነገሩን የሚያስተባብረው። ከመጽሐፍት ቅዱሳት ያስተባብረዋል፣ ከሀገሪቱ ሕዝብ የዕለት ኑሮ ጋር ያስተባብረዋል። ቋንቋው ከነዚህ ጋር ተዋህዶ ከሕዝቡ የዕለት ኑሮ አልፎ የዘላለማዊነትን ደረጃ ያገኘ ይመስለኛል። ከዚሁ ከግጥሙ ጋር ደግሞ የተያያዘ ሰውየው ግጥሙም ቅኔውም የሚያምርለት አንዱ ትልቁ ነገር በእኔ ግምት ለቋንቋ ስሱ በመሆኑ ነው። ቋንቋው ወዝ አለው፣ ውሳጣዊ ኃይል አለው። ከዚያ በላይ ደግሞ የቋንቋውን የሚጽፍበትን ቋንቋ ባህሪ አስተንትኖ ያውቀዋል። ለምሳሌ ያህል በጣም ዝነኛ ከሆነው መዝሙሩ ወላድ ኢትዮጵያ ከሚለው እነዚህን ሁለት ክፍሎች ለማየት እንችላለን።
ወላድ ኢትዮጵያ ያለ ልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ የሚለው። ሌላ ደግሞ በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከራ አሳልፎ። እስካሁን ከሰበሰብኳቸው የዮፍታሔ መዝሙሮች ጥልቀትና ውበት ያለው በተለይ ደግሞ እዚህ ላይ ግጥሙ መዝሙሩ በጣም ጥሩ ነው የምለው ሚስጥርና ዘይቤ የተስማሙበት ድምጽ፣ ቃል፣ ሐረግ፣ ስንኝ ከፍተኛ የሆነ ሙዚቃ የፈጠሩበት መዝሙሩ በ1928 ዓመተ ምህረት ቅድም እንደጠቀስኩት ምዕራብ ወለጋ ሳለ የጻፈው ነው። መዝሙሩ ላይላውን ቀላል ይመስላል። ሚስጥሩ ግን እንደውነቱ ከሆነ እኔም አሁን ይሄንን ግጥም አስፋፍቼ ተንትኜ ለመጻፍ ሞክሬያለሁ። ነገር ግን 81ዱን መጽሐፍትና 4ቱን ጉባኤ የሚያስገልጥ ነው። ለምሳሌ የሚከተለውን አርኬ የስንኞች ስብስብ ማለት ነው የመዝሙሩ ኃይለ ቃል ምን እንደሆነ ደግሞ ለመረዳት ወደ መጽሐፍት ቅዱሳት መመለስ ያስፈልጋል። የኢትዮጵያን በጠላት ከተወረረች በኋላ የኢትዮጵያን ድህነት የኢትዮጵያን መመለስ ነው እንትን የሚለው። ለምሳሌ እንደዚህ የሚላል አርኬ አለ። ሞቱን ተሸክሞ በመስቀሉ ባርኮ እኔን ተከትሎ ለኔ ተላልኮ የሰጠኝ ሊሰጠኝ አሰብኮ ሰብኮ ሲመለስ የሚያይ ነው ያዕቆብ ምርኮ ይላል። ይሄንን 4 ስንኝ ለመረዳት መጽሐፍት ቅዱሳት ውስጥ በጥልቅ ገብቶ መመርመር ያስፈልጋል። ሌላም ደግሞ የሚከተለው ያ የሊባኖስ ዛፍ ከፍ ቢል ራሱ ከፍ እንዳለ ሊቀር ቢመስላት ለነፍሱ ወንድሞቼ ሁሉ ዝሮ ሲመለሱ እሱን ደርቆ አገኙት እሷን ግን ወረሱ። የተስፋ ስንኞች ናቸው እነዚህ። በመጨረሻ ደግሞ የጌታ በማልኸው መሐላ እኔን ሳትረሳ እሷን ተሳሃላ ወደቀች ባቢሎን ታውከት ኩላ ያን ጊዜ ዘኪዮስ አርገዲ በሰግላ። እንደዚህ እያለ ነው የሚሄደውና ሰውየው የሚጽፍበትን ቋንቋ ለማጠቃለል ያህል አንደኛ ያውቀዋል፣ ሁለተኛ ደግሞ ቃል በሚመርጥበት ጊዜ ለስንኙ ብቻ እንደሚስማማለት ሆኖ አይደለም የሚመርጠው ከዘይቤውና ከሚስጥሩ ጋር እንዲስማማ አድርጎ ነው እንትን የሚለውና እነዚህ ነገሮች ተዳምረው ነው የዮፍታሔን ጽሑፍ የተለየ ውበት የተለየ ጥልቀት ሊሰጡት የቻሉት በእኔ ግምት። እልም ያለው ዱር ነው ያንቺማ ልብሽ አፋጀሽኝ ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ኩሎ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። በሄሮድስ ዘመን ዓመተ መከራ ስደተኛው ልጅሽ ሲሄድ ካንቺ ጋራ ያገኘውን ጭንቁን ለሰው ሳናወራ ድንግል ሀገሬ ሆይ አስቢው በተራ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ሐዘንሽ መረረ እንባሽን ፈሰሰ በፈሰሰው እንባሽ ልጅሽ ፊቱ ራሰ ጠላቱን ሲከተል እሱም ገሰገሰ የሄሮድስም ጉልበት ወዲያው ተቀነሰ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተንኛ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። የሰው ሥራ ማየት አይኖች የለመዱ በምክረ ረሲዓን እግሮች የማይሄዱ በልበት ጉሃን እየተወደዱ እስከ መጨረሻው መልካም ይራመዱ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ሞቱን ተሸክሞ በመስቀሉ ባርኮ እኔን ተከትሎ ለኔ ተላልኮ የሰጠኝ ሊሰጠኝ አሰብኮ ሰብኮ ሲመለስ የሚያይ ነው የያዕቆብ ምርኮ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ያ የሊባኖስ ዛፍ ከፍ ቢል ራሱ ከፍ እንዳለ ሊቀር ሲመስላት ለነፍሱ ወንድሞቼ ሁሉ ዝሮው ሲመለሱ እሱን ደርቆ አገኙት እሷን ግን ወረሱ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። የጌታ በማልኸው መሐላ እኔን ሳትረሳ እሷን ተሳሃላ ወደቀች ባቢሎን ታውከት ኩላ ያን ጊዜ ዘኪዮስ አርገዲ በሰግላ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። አፋጀሽኝ መቼም አልታወቀም ጃመምጫሽ በጅ ተመላለሺ። በስድ ንባብም ቀላል ጸሐፊ አይደለም። በተለይ
ጎበዛየን ከሚለው ጽሁፉ በህይወት ሳለ ከታተመው ጽሁፉ አንዱ ነው። በ28 ዓመተ ምህረት መስከረም 7 ያሳተመው የሚከተለው ክፍል በጣም ቀላልም ነው ኃይለኛም ነው። ስለ አርበኞችን ቁጣጣሽ የጻፈው ነው። እንደዚህ ይላል። ከዘመነ ሉቃስ ወደ ዘመነ ዮሐንስ ጠብቆና አድርሶ ብርሃነ መስቀሉን ላሳያችሁ ጌታ ክብር ይግባው ካልሁ በኋላ ደግሞ ለአዲሱ ዘመን ጠብቆ ያድርሳችሁ ብዬ እንቁጣጣሽ አበረክታችኋለሁ። ሰው ለልማዱ ከሰው ያገኘውን ሆነ ወይም በራሱ አስቦ ያነቃውን አንዱን ነገር በየጊዜው እየደጋገመ ይናገረዋል። ነገ የተደጋገመ እንደሆነ የተወደደው ይቆይና የተጠላው ቢሆን እንኳ ሲጠላ ይጠና እንዲሉ ከመለመዱ የተነሳ በሰው ሁሉ ልብ እየተቀረጸና እየተወደደ ቋሚ ሆኖ ይቀራል። በሰው ዘንድ የሞት ጊዜ ደርሶ ከተፈጸመ ቆይቷል። በእግዚአብሔር ዘንድ ግን መጨረሱ ቆይቶ ያልተጀመረ ስለሆነ በካህሊነቱ እንዳጠባበቁት ሲጠብቃችሁ ይታያል። እናንተም ስለ ሀገር ብሎ ደምን ማፍሰስ ሕይወትና ለዘላለም የማይረሳ መታሰቢያ መሆኑን አውቃችሁ ይልቁንም የፈሰሰ ደም ያገኘ እንደሆነ በቃሉ የሚያካክሰው ጌታ ደሜን አፈሳለሁ ብሎ በማይታበል ቃሉ በመካከላችሁ ቆሞ የነገራችሁን ቃል ድል መንሻ አድርጋችሁ የሱ ደም ከፈሰሰ ወዲያማ የማን ደም ተቆጥቦ ይቀራል? ከዚህ የተረፈውን እድሜ አይባልም እያላችሁ ሞታችሁን ንቃችኋልና መጨከናችሁ ጠላትን ያንቀጠቅጣል እያለ ይቀጥላል። ሰውየው በስድም ንባብ በኩል ሆነ አቻ ያለለት ጸሐፊ አይመስለኝም። ምናልባት ለሱ አቻ ናቸው በየመገመታቸው ቀደም ካሉት አፈወርቅ ገብረ ኢየሱስ ከዛ ቀጥሎ ደግሞ ብላቴን ጌታ ሀሩን ብቻ ናቸው። ዮሐንስ አድማሱ የባህር ዳር ጨፌ ጴጥሮስ ልማዱ ነው ስቃይና ሞት ሚካኤል የሞተው ለኛው አብነት ይህን ተከታትለው አርበኞች ሰማዕት ስማቸው ተጻፈ በትልቅ ሐውልት ቀሪ መገላመጥ መንቀጥቀጥ በተርታ ፋሽስቶች አለቁ በእግዚአብሔር እርዳታ አሁን ይገባናል እናቅርብ ሰላምታ ለትልቁ አርበኛ ለነራስ ደስታ ባዕድ ያረገጣት ያላያት አሞራ የባህር ዳር ጨፌ የገነት ተራራ እሰይ አመለጠች ከጀግኖቿ ጋራ ፊቱን ሳይመልሰው ሳይለው ቅር በየነ መርድ ነው ያለው አገር ፍቅር ወገኑን የሚወድ አገር የሚያኮራ ራስ ምሩ ነው የአርበኞች ተራራ አውቃችሁ ሁላችሁ እምነቱን ተማሩ እንደ ራስ አበበ እንድትከበሩ በሀገሩ ፍቅር የነደደው ሆዱ አበበ ዳምጠው ነው የተዋጋው አንዱ ባዕድ ያረገጣት ያላያት አሞራ የባህር ዳር ጨፌ የገነት ተራራ እሰይ አመለጠች ከጀግኖቿ ጋራ የባልቻን መትረየስ ከፉሪ እየሰማ ሲሸበር ከረመ ፋሽስት በከተማ የፍቅረ ማርያም ልብ የእጁ መትረየስ እስከ አዲስ አበባ አራዳ ድረስ የጠላቶቹን ሰልፍ የሚያተራምስ መንገዱን ጠራርጎ እሱ እንደፈቀደ አለማየሁ ጎሹ መጓዙን ወደደ እንቅልፍ አሸልቦት አይኑ እየከበደ ደጃዝማች አፈወርቅ ተከትሎት ሄደ ባዕድ ያረገጣት ያላያት አሞራ የባህር ዳር ጨፌ የገነት ተራራ እሰይ አመለጠች ከአርበኞቿ ጋራ ተጻፈ ክፍታዬ ንጉሴ 1930 ዓመተ ምህረት ወበዛስቴ ሆይ ቆነጃጅቴ ምንኛ ነደደ ተቃጠለ አንጀቴ እንመለሳለን በአዲሱ ጉልበቴ እናንተም ተምርኮ እኔም ተስደቴ የተጠነቀቀ የሰው ልጅ ሲመጣ መብራት ያሰናዳል ያበራው ያላጣ ብርሃኑ ሲመለስ ጨለማው ሲወጣ ምንኛ ደስ አለው ሐሳቡን የቀጣ ብሎ ለመዘመር በቃ
ዓይኔን ሰው አማረው ዓይኔን ሰው አማረው ወየው የሰው ያለህ የሰው አያ ብራ ለንጋው የሌጊዮን መሪ ልጅ እስከ ማዜኑ ያስማንዲዮስ መሪ አያ ደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎጃ አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ ሚኬላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባቱን አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያን ጊዜ እናንተን የሚያይ ሰው ናፈቀኝ። ዓይኔን ሰው አማረው ዓይኔን ሰው አማረው ወየው የሰው ያለህ የሰው አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ለቅሶ ዓይኔን ሰው አማረው ዓይኔን ሰው አማረው ወየው የሰው ያለህ የሰው አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ተትግሬ ስመኝ አድር ያለው ትላንትና ዛሬ ጎበናን ለጥይት አሉላን ለጭሬ ተሰባሰቡና ተማማሉ ማላ አሉላ ተትግሬ ጎበና ተሸዋ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታረገጠች ርካብ ነገራችን ሁሉ የእምቧይካብ ትምህርት እንዲስፋፋ ጉልበት እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋር ተነስ እንደገና። ዮፍታይ ንጉሴ 1927 ዓ.ም